ቴዲ አሁን ብዙም ሙዚቀኛ ዘፋኝም ብዬ አልይዘውም። በቃ ቴዲ አፍሮ እኔ ይከብደኛል። ቴዲ አፍሮ እንደ ሙዚቀኛ ማየት ትንሽ ይጨንቀኛል፣ ውስጤ ይከብደዋል። ለምሳላችሁ በቃ ቴዲ እኮ ደራሲ እኮ ነው። ቴዲ እኮ የሚገርም እኮ ጸሐፊ እኮ ነው። አንዱ ሙዚቃ ቴዲ ሙዚቃ ለቀቀ ሲባል ቴዲ መጽሐፍ በጣም ብዙ ገጽ ያለው መጽሐፍ ለቀቀ። አንዷ ስንኝ ቴዲ ሙዚቃ ላይ ያለችው ብትበተን ብዙ መጽሐፍትና ፊልም ይወጣታል እንዴ። ቴዲ እኮ ማለት ፍቅር እስከ መቃብር ያውላ ገጽ የፈጀ ያውላ ተረከ ያውላ ጊዜያት የፈጀነ መጽሐፍ ፍቅር እስከ መቃብር በ5 ደቂቃ ቪዲዮ የገለጸ ሰው እኮ ነው። ይህ እኮ ኢሉሚናቲ እኮ ነው። ይህ እኮ ጠንቋይ ነው። እናንተ አልተረዳችሁኝም እንዴ? ከልጅነቱ ብስል ያለ ነው። አሁን በቃ አንተል ብዬ እንዳላበላሸው እንደ እንትን ታሪኩን ልንገራችሁ። ቴዲ ከጋዜጠኛ አባቱና ከተወዛዋዥ እናቱ የተወለደ ሲሆን እንግዲህ አርት ተዳቅሎ ሲወልድ እንደዚህ አይነት ማግኒፊሰንት የሆነ ፍጥረትን ይፈጥራል። ገብቷችኋል? እንደዚህ አይነት አርት ራሱ እንኳን ተወለድክልኝ አለች። እንኳን ተወለድክልኝ በሐምሌ 7 ምድር ተባረከች እነሆ ተውኝ በእናታችሁ ነው አሁን እና በልጅነቱ ጀምሮ ረጋ ያለ ልጅ ነው ይላሉ። ረጋ እና ይኸው ጭንቅላት ውስጥ ምን ያለ ነገር እያብሰለሰለ እንደሆነ ፊሎሶፈር እኮ ነው። የዘመናችን አርስቶትል ዳቪንቺ እኮ ነው ይሄ እንዴ። የሀገራችን ተዋናይ እኮ ነው እንዴ። አንዳንዴ እኮ በእጅ ያለ ወርቅ እኮ ይሆንብናል እንዴ። አባቱ ሙዚቃ እንዳይዘፈን ይታገለው ነበር ፋዘር ግን እውነት ጋሽ ካሳውን ግን ተው እግዚአብሔርን ምን አይነት ብርሃን ሊያጨልሙ እንደነበረ ብቻ ያው ልጁም አልሰማም። ዶክተር ይሁንልኝ ነው የሚሉት። ዶክተርም ቢሆን ልጁ ሲጀመር አለ የተባለ ዶክተር ነው የሚሆነው። ያስታውቃል እኮ በእናታችሁ። እና በቃ ቴዲ ሙዚቃ ቦጊዳ የሚለው ሙዚቃ ከኤልያስ መልካ ጋር ለቀቁት። ያው የተፈጠረውን ባንገር የሆነ አልበም ያው ቴዲ አንድ ሙዚቃ ሲለቅ መጽሐፍቶች ለቀቁ። ስለዚህ አንድ አልበሙ 15 እንትን ካለው 15 መጽሐፍ ለቋል ብላችሁ ነው የምትይዙት። እንደዛ ነው የሚያዘውና 4 አልበም አለው። ያስተሰርያልን ከሰራ በኋላ ወደ እስር ቤት ነው ያቀናው። ከታሰረ በኋላ ከታስሮ ቆጣ ከፖለቲካ ከመንግስት ጋር ጓገጭ ውስጥ ገባ። ላመነበት ነገር የሚናገር ያመነበትን ነገር ሁሌ አንድ አይነት የማይቀያየር ሐሳብ ያለው ሰዎች ከፍም ዝቅም ሲሉ እዛው የሴሌብሪቲ ይሄ የትልቅነት ጥግ ላይ ቁጭ ያለ ሰው ቴዲ አፍሮ ነው። ቴዲዬ እንኳን ተወለድክ። ያው ታሪክን ላወራ አይደለም የመጣሁት አንተ ራሱ ታሪክ ነህና ግን